ያው በነገራችን ላይ እንደ አካባቢው ይለያያልና ባለፈው ግን ሰው ስንጠይቅ አንዱ 20 ሺህ ብር፣ አንዱ 30 ሺህ ብር፣ አንዱ 50 ሺህ ብር፣ አንዱ እንደዛ። እኔ ደግሞ በቃ አንዱ እንቅጯን የሚነግረኝ ሰው ደስ ይለኛል። ግን በሁለት ከከፈራችሁ ቶሎ ላይ ይገባላችሁ ይችላል። ለምሳሌ ካላችሁ ብሩ በነገራችን ታውቃላችሁ ኢትዮጵያ ውስጥ ማለት ነው አንዳንድ ጊዜ ወይኔ ግን አልፈቅድባቸውም። በመንግስት ሰራተኞች አልፈቅድባቸውም። ምክንያቱም ከኑሮ ውድነት አንጻር ማለት ነው። እና እንደ አካባቢው ይለያያል። እውነት ለመናገር ግን ይሄ ሰው ድክም ብሎኛል። በቃ ይሄ ደሞዝ ተቀብዬ በእጄ መያዝ ናፍቆኛል። ይሄ በእጄ ቁጭ ማድረግ ናፍቆኛል ማለት ነው። እና እኔ ታውቃላችሁ ቤት መስራት ከጀመርኩ በኋላ ገንዘብ ሴቭ አድርጌ አላውቅም በአካውንቴ እና እውነት ለመናገር ማለት ነው። ለምን በቃ ቤቱ ላይ የማፈሰውና ግን ያ የኔ ፍላጎት ነው። እኔ ፍላጎቴን ገታ ባደርገው ቀስ እያልኩኝ ደግሞ ቀስ የሚል ነገር የለም እኮ ምንድነው ቀስ እያልኩ የምሰራው። ለማንኛውም ባጭሩ እግዚአብሔር ይመስገን ያው ሰው ብዙ ነገር እያለ ነበረ፣ ግን እግዚአብሔር ይመስገን እኔ ደስ ብሎኛል። እና ልንገራችሁ ለምን ታውቃላችሁ? የምነግራችሁ እንደ አካባቢያችሁ ይለያያል፣ እንደ አካባቢያችን ይለያያል። እና ቤቱ ተመቶ ሰዎቹ ቤቱን መተው ነው ገምተው ውሃም የሚያስገቡላችሁ መብራትም የሚያስገቡላችሁ። ልክ እንዴት ነው አንዳንዴ ቤት ራሱ የሆነ ጫራት ምናምን ሲሸጥ ቤቱ ተገምቶ ምናምን አይደለ? ስለዚህ እንደዛ ነው ሊሆን የሚችለውና ሰላም እንዴት ናችሁ ውድ ሀገሬ ልጆች? እኔ ጋር ሁሉ ሰላም ነው እግዚአብሔር ይመስገን፣ ሙሉ አለም ነኝ። ዛሬ በሌላ ቪዲዮ በሌላክስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንግዲህ ከርዕሴ እንደምትመለከቱት መብራትና ውሃ አስገብቻለሁ እና ወረዲ ገና መብራቱ ቤት አልገባም፣ ግን ከፍዬ ጨርሻለሁኝ። እንግዲህ ወይ ነገ ወይ ዛሬ እንደሚገባ ተስፋ አድርጋለሁ። እና ዋናው ብሩን ከከፈራችሁ ነው። እና መብራት ለመክፈር በጣም ብዙ ብር ነው ምናምን እየተባለ ነው ብዬ በቀደም ቪዲዮ ሰርቼ ነበረ። ብዙ ጊዜ ኮሜንት ላይ እውነት ለመናገር አንዳንድ ልጆች አንዳንድ ነገር ትሉኛላችሁና ለምሳሌ ይሄ ውድ ነው ይሄ እንደዚህ ነው ምናምን እና ሁሉም እቃም ቢሆን ከና አካባቢው ይለያያል። እቃም ቢሆን ደግሞ ዋናው የምትመርጡት ጨርቅ። አሁን ይሄ ጨርቅ ማለት ነው ይሄ ጨርቅ አሁን ይሄ የለበስኩት ጨርቅ ስታዩት የሆነ ዝም ብሎ ይመስላችኋል፣ ግን ዋጋው ውድ ነው። እንደዚህ ይሄን የሚመስል ደግሞ ዝም ብሎ አለ የሚሸጥ ይሄ ሰርቫጅ ማለት ነው። እና አንዳንድ ጊዜ አንዳንድ ነገሮች ራሱ ማለት ነው አንዳንድ እንዲሁ ሲታዩ ስቲል ነገርኳችሁ እኮ ክችን ታብኔት ባለፈው ላሰራ ፈልጌ ማለት ነው። እንዳትሸወዱ በዚህ አጋጣሚ ክችን ታብኔት ላሰራ ፈልጌ ክችን ታብኔት ወደ ኋላ እመጣላችኋለሁ። ለማንኛውም ማለት ነው እና አንዳንድ ጊዜ እንዲሁ አይታችሁ የምትሸወዱት ነገር አለና አልጋም ስታሰሩ ቁምሳጥንም ስታሰሩ እያንዳንዱ እቃ ስታሰሩ እቃው ማስ ይሄ አሉ ስም አላቸው። የእቃዎቹን የሰረማይ ነው እንጂ እኮ ይነግሩኛል። በተለይ እኔ እንግዲህ እጮኛዬ ይነግረኛል ማለት የወደፊቱ ባለቤቴ ይነግረኛል። እሱ እቃው እንዲህ ነው ማቴሪያሉ ይሄ ነው ይነግረኛል። እያንዳንዷ ይነግረኛል። ግን እኔ አልይዝም እና እውነት ለመናገር እቃ ስትገዙ እቃው ነው የሚወስነው። እንዴት ነው ቤት ስትከራዩ ራሱ እኮ ሰፈር አካባቢ ይወስኑ የለ ልክ እንደዛ ነው። እና ብዙ ጊዜ ነገርኳችሁ እኔ አልጋ 37 ሺህ ነው 38 ሺህ ነው ያሰራን ነው አይደለ? 37 ሺህ ነው ያሰራን ነው። ግን እኛ የምናውቃት ሴት ደግሞ 20 ምናምን ሺህ አሰርታለች ሜትር ከ20 አድርጋ። እኛ መጀመሪያ ሜትር ከ20 አድርጋ አሰርተን ቀይረን ነው ጠባብ ስለሆነ 30 ምናምን ነበረ።
ገባችሁ? እና እንደ እንትኑ ይለያያል፣ እንደ አካባቢው ይለያያል፣ እንደ እቃዎቹ ይለያያሉ። ይሄ ማቴሪያል የሚባለው አለን እንደሱ ይለያያል ማለት ነው። እና ከዛ አንጻር ነው። ለማንኛውም ዛሬ ልነጋችሁ የመጣሁት መብራት ውሃ መቀደምለታ ልናስገባ ውሃ ሂዶ አመልክተው ነበረ። ግን በጣም ፈርቼ ነበረ። ምንድነው ወይ ውክርና ትጣፍ ወይ ደግሞ ዶክሜንት ማለቴ ያው ቤቱ በእናንተ ስም ከሆነ ያንን ዶክሜንት ይዘው ሂደው ማስገባት ይችላሉ። ግን አዲስ አበባ ግን ሊከብድ ይችላል መሰለኝ። እኛ አካባቢ ግን ወይ ውክርና ወይ ደግሞ እራሷ መንጣት አለባት ተባልኩኝ እኔ ማለት ነው። ግን ዶክሜንት ስላለ ቤቱን የገዛሁበት ምናምን በዛ ይዘው ሂደው ነው እየተመዘገበልኝ ማለት ነው። ማለት ያስመዘገብ ነው። ከዛ ውሃ ለማስገባት ሄዳችሁ ታመለክታላችሁ። ከዛ ሰዎቹ መተው ይገምታሉ። ከገመቱ በኋላ ነው ዋጋውን የሚነግሯችሁ። ለምሳሌ ባንዴ ከከፈላችሁ ቶሎ ያስገቡላችኋል። በሶስት ራሱ አይቻልም። 3 ጊዜ እንክፈል አይቻልም። አሁን ለምሳሌ እኔ ውሃውን ያስገባሁት ማለቴ ውሃውን የከፈልነው 17,000 ከ200 ምናምን ሳንቲም አለው ማለት ነው። ሳንቲሞች አሉት እና ግን የተከፈረበት ላይ ወይዘሮ ሙሉዓለም ለውሃ ማስገባት የከፈሩት ምናምን ተብሎ እሱ የሚጻፈው 12,000 ብር ነው። 12,000 ነው ምናምን ነው የሚጻፉት ታውቃላችሁ። 17,000 አይጻፍም። ከዛ ጠየቅን፣ እንዴ ለምንድን ነው እንደዚህ ተጻፈው? የከፈርነው 17,000 ብር ለምንድን ነው 12,000 የተጻፈው ሲባል ያው 3,000 የመንግስት ገቢ አይሆንም። 3,000 እዛው የሚሰሩት ናቸው የሚበሉት ማለት ነው። ግን እንደዛ ሲረገኝ እንዴት ሆኖ ይሄ ችግር ያመጣም ወይ ስል አይ እኛ ብቻ ሳይሆን ሁሉም ናቸው አለ። ከዛ ያው ውሃ ለማስገባት እንግዲህ ያው እነሱ እዛው ውስጥም ስለሚከማረት ያው እንትን አበል ስለሚወስዱት ነው እንጂ ውሃ ብቻ ለማስገባት እንግዲህ 12,000 ብር ብዬ ነው የያዝኩት። ግን የተከፈለው 17,000 ከምናምን ሳንቲም ነው የተከፈለው ማለት ነው። ከዛ ጎማ ምናምን እቃዎቹ ይሄ ውሃ ሲገባ የሚገጣጠሙ ጎማ ያው አለው። በነገራችን ላይ ውሃ ለማስገባት ራሱ እነሱ ቅራቅንቦውን ይዘው መጥተው አያስገቡላችሁም። ምንድነው የሚያደርጉት? እቃ ትገዛላችሁ፣ ይሄ የሚያስፈልገውን ነገር ትገዛላችሁ። ያው ገዛን እንግዲህ ከትናንት ወዳ ነበር ከ3 ቀን በፊት ነበር ውሃውን የከፈልነው። መብራቱ ትንሽ ይከብዳል ብለን ነበር። ለምን ራሷ ትምጣ እንዳይባል ተብሎ ነበር። እግዚአብሔር ይመስገን ያው የገዛሁበትን ስሜን ደፍተሩን ይደው ስለሆነ የቤቱን እንትን ከዛ ዶክሜንት በሱ መተው ትናንትና ገመቱ። ከገመቱ በኋላ ብሩን ዛሬ ክፈይ ተባልኩኝ። ያው ባንዴ ስለከፈርን ነገ መተው እንደሚገጥሙልን ተስፋ እናደርጋለን። መብራቱን ለማስገባት 27,666 ብር ከምናምን ሳንቲም ነው። አጠቃላይ በቃ ማለቴ 40,000 ብር አልፈጀብኝም። ምክንያቱም ከዚህኛው 17,000 ከዛኛው 40,000 ብር ብላችሁ ያዙትና ውሃና መብራት ለማስገባት 40,000 ብር። በነገራችን በጣም ፈርቼ ነበር። መብራቱ 30,000 ብር፣ ውሃው 20,000 ብር ከሆነ 50,000 ብር ከሌላ በጣም ነበር ያልኩት። ግን ያው እንዳልኳችሁ ሰው የሚለው እኛ እንድናስገባን ነው። እኛ ግን ያው እንደ አካባቢው እንደ ቦታው ወይም ደግሞ መቶ ቤቱ ተገምቶ ነው ውሃው መብራቱ የሚገባላችሁና ከዛ አንጻር ነው። በጣም ደስ ብሎኛል እና ውሃና መብራቴን እንግዲህ እያጠናቀቅኩ ነው። ከዚህ በኋላ ደግሞ በነገራችን ላይ በጣም ብዙ ቤት ለመስራት በጣም ደማችሁን እንደሚመጥ ነው የተረዳሁት። እና በጣም ብዙ ነገሮች አሉ የሚሰሩ ኮተቶች። ያው መብራት ወረዲ አምፖል ምናምን ተገጣጥመዋል። መብራት ከጎረቤት ስበን አይተነዋል። በጣም ነበር የሚያምረው ቤቴና መብራት ከገባ በኋላ ምናምን ደግሞ አስቡት ውሃ ምንድነው ስሙ ይሄ ቀለም ሲቀባ ምናምን ብቻ ደስታ አለው። ግን ያው እናንተ አይምሯችሁ ትንሽ ይበጠበጣል። ግን ይሁን እና ክችን ታምኔት ብያችሁ ነበረ። ክችን ታምኔት ደግሞ እኔ ዝም ብዬ በራሴ ነበረ ልጁን የጠየኩት ክችን ታምኔት ለመግዛት ለማሰራት ጠይቄ ነበረ እና ነግሬያችኋለሁ 110,000 ብር። ከዛ ልጁን እኔ ቲክቶክ ላይ አግኝቼው ነው ያናገርኩት። ቲክቶክ ላይ አግኝቼው አናገርኩት። ምንድነው ያናገርኩት? ክችን ታምኔት ማሰራት እፈልጋለሁ ምናምን። ያኔ ባለቤት አዲስ አበባ ነበረ። ትንሽ አሞት ብትሲቆኝ ቀድሜ አሰርቼ ጠብቀዋለሁ ምናምን ብዬ ያው ብሩን አልከፈልኩም። ጠየኩት ልጁን እና ለካ ይሄ የዕቃ ማጠቢያው እጅ ዕቃ የምናጥብበት አለ አይደለ? ይሄ ይባለው
ዕቃ የምታጠብበት ኩሽና እሱ ተገዝቷል ወረዲ እና ከነሱ ነበር ከሱ ጋር ነበር ደምሮ ሂሳቡን አስቦ የነገረኝ። እኔ ደግሞ ይሄኛው ዕቃውን ገዝቻለሁ ማለቴን ረስቼዋለሁ። ለምን ይሄ ዕቃው ሂዶ ይሄ የክችን ቤት ዕቃ የምናጥብበት ዕቃ አለ አይደለ? እሱ ሂዶ ነው ክችን ቤት ሲሰራት በዛ ተረክቶ ምናምን ነው። ግን ያንን ረስቼዋለሁ ወረዲ ማለት ነው። ከዛ በቃ ባለቤቴ ወግዳ ሄደና ጠየቀው። ሙሉዓለምን አናግራት ነበር። እስኪ ለሙሉዓለም ያስመረጥካትን የክችን ታብኔት ዕቃ አሳየኝ ሲለው እናንተ ቆይ ላሳያችሁ፣ ጠብቁኝ፣ ማርያም ጠብቁኝ። ይሄ ይታያችኋል። አሁን ይሄ ሰራሚክ አይመስልም ውዶች? ይሄ እንደሚባለው ሰራሚክ አይደለም፣ ግን የሆነ ላምኔት ነው ምናምን የሚባለው። ይሄ ባለፈው ሴቱዬ ከኦንላይን ከሸን ማለት ነው ገዝታ መጣችና ግድግዳው ታች ይሄ አላለታች ሳሎን ቤት ሳጸዳ ምናምን እየተፈረፈረ አስቸገረና ከዛ ይዛ መታየንን እንደዚህ አድርጋ ላሳያችሁማ ውድችዬ፣ እንደዚህ አድርጋ ታች ማለት ነው ታች ውሃ እንትናለችው ለጠፈችው። ይሄ ተነስቶ ይለጠፋል። እናንተ ወይኔ ጉዴ! ከዛ ይዘው መታ ይሄ ነገር ይከምን ከዛ ሳይው ደነገው ሰራሚክ ነው ሰራት አይደለም ማለችኝ። ይሄንን የሚመስል ጥቁር አለ ሌዘር ሶፋ ላለው ሰው እኛ ሶፋችን ሌዘር ነው። ሶፋው በጣም ተጋግጦ ምናምን እሱን አንስታ ለጥፈዋለች በፊት። ይሄ ደግሞ ለእንትን ለግድግዳ ለማየትም ይሆናል ለክችንም ይሆናል። እና ጠየቀው ሂዶ የታለ ሙሉዓለም ያስመረጥካ ሲለው ይሄንን አሳየው። እኔ ግን የመሰለኝ እናንተ ሰራሚክ ነው የመሰለኝ ያስመረጠኝ። ያንቺ ክችን ታብኔት ሲያልቅ እንደዚህ ነው የሚሆነው ምናምን ብሎ 110 ሺህ ብር። ከዛም ሲጀመር እሷ ይሄ የክችን ቤቱም ዕቃ ማጠቢያው እሱን ረስታለች። እሱ ተገዝቷል። ከዛ ውጭ ሂሳቡን ሲለው 80 ሺህ ብር አለ። 90 ሺህ ብር 20 ሺህ ብር ባንዴ ጨቀነሰ ማለት ነው። ግን እኮ ይሄ ዕቃውና ይሄ ነው። ይሄንን እኛ አንፈልግም። ይሄ አሁን ኩሽና ማለት ነው ስትከትፉበት ምን ስትሉ ምናምን አይችልም አለኝ። እሱ አይችልም አለኝና ያው ወንድ ልጅ ያውቃል። አያችሁ እኔ አሁን ተሸውጀ ነበረ። እሱ ራሱ እውነት ለመናገር በቃ አየሽ በቃ እሱ እውነት ለመናገር ያው በእርግጥ እፈራለሁ። እሱ ከኔ የተሻለ ጎበዝ ጠንካራ ልጅ ስለሆነ እቃዎቹን እያንዳንዱ እቃዎችን ያውቃቸዋል እያንዳንዱ ማለት ነውና ከዛ ቅድም ራሱ ለታላቅ እህት እያወራኋት ነበረ። ወይ ጉድ እንዴ ብዬው እኮ እንዴ ብሎ ክችን ታብኔት እኮ እንደዚህ ብሎ ምናምን እየተናገረ በጣም ገረማት። አርፈሽ ተቀመጭ ለምንድን ነው አንቺ የምትጠይቂው አለችኝ ማለት ነው። እና ከዛ እና ይሄ ነው ስለው አዎ አለኝ። ይሄንን ነው ያሳየሽ ግን ለኩሽና ይሄ መክተፊያ አድርገሽ የሆነ ቢላዋ ትንሽ ከወደቀበት ድንገት ረስተሽ እንኳን ሎሚ እንኳን ከቆረጥሽበት እዚህ ላይ የመንትን የማለት ይሄ የመተርተር ባህሪ ፕላስቲክ ነው ይተረተራል። ይህንን ያሳይሽ። ስለዚህ ለክችን ታብኔት አይሆንም። የሚሆነው ራሱ ሰራሚክ ሆኖ ለክችን ታብኔት ተብሎ የሚሸጥ አለ። በዛ ነው ምናምን ተባብለን ተነጋገርን። እስኪ አሁን እንግዲህ አጠቃላይ እሱን በቃ እኔ ያናገርኩትም ተው ነው በጣም በዛ ላይ በቃ እሷ በቃ በጣም ውድ ነው። በዛ ላይ ደግሞ እኔ የሚሸውለኝ ነበር እውነት ለምን በጣም የተናደድኩት በጣም ማለት ነው። ሌላ ቦታ ጠየቀ ምናምን ነገር ጠየቅን። እስኪ አሁን የ60 ሺህ ብር አግኝተናል። እኔ 60 ሺህ ብር አሪፍ ነው በቃ ከስራለን ግን በ5 ሺህ ተጣጣተናል። 45 ሺህ ብር ምናምን ይሄ አለ አንድ ውድ የሚባል ዕቃ አለ። ለምሳሌ ውድ ዕቃ የሚባለው የሆነ ክችን ይሄ ክችን እንትኑ ላይ የሚለጠፋላል ይሄ ብቻ የሆነ ነገር አለ። እሱ ውድ ነው። እሱን እኔ ራሴ እገዛለሁኝ ሂጄ ደሴም ቢሆን እጄ ራሴ እገዛለሁኝ። 10 ምናምን ሺህ ብር ነው ከነ ትራንስፖርቱ ምናምን እንትን ብዬ ያው የ15 ሺህ ብር ትርፍ አለውና ያንን አትርፈን ለእሱ መስራት ያለበትን ነገር ሰውቶ ብቻ አጠቃላይ ወደ 60 ሺህ ብር ሰውየው ይሄ የሆነ ውድ የሚባል ዕቃ አለ። የሆነ የሚለጠፍ ነገር ብቻ ታያችኋለሁ። የሆነ ራስቸ ነው ከክችን ታብኔቱ ዙሪያ ይሄ ከክችን ታብኔት ምን ላይ የሚለጠፋል እሱ በጣም ውድ ነው አውቃለሁ አለ። ግን እነሱ አጋነኑት። እሱን እኔ ራሴ ደስ ሄጄ ገዛለሁኝ። ይሄኛውን ዕቃ በ30 ሺህ ብር ከሰራልኝ ምናምን እያለ ነበረ። ወረዲ ሰውየው 45 ሺህ ብር ብሏል።
እኛ ይሄኛውን ራሳችንን ገዝተን ስናቀርብለት አጠቃላይ የሚፈጀው 60 ሺህ ብር ነውና እንግዲህ ከ110 ሺህ ብር ወደ 60 ሺህ ብር ተሸጋግረናል። እና ሰው ያስፈልጋችኋል የምለው ለዛ ነው። ሰው ያስፈልጋል፣ ሰው ማለት ነው። እና ውዶችዬ ይሄ መጥቷል፣ እንዳትሸወዱ። ይሄ ከዛ ሴቱዬ ራሱ ይሄን ነገር እኔ ክችን ታብኔት ማነው እኔ ምኝታ ቤቴን እና የኩሽናውን ቤት ሰራሚክ አደረኩት። ለምን እንዳደረኩት ታውቃላችሁ? ወደፊት እግዚአብሔር ከረዳኝ ወደፊት አተም ስንሆን ፎቅ ከሰራን ብለን ሰራሰብን ሳሎኑን ብና በረንዳውን ኮሪደሩን ሽንት ቤቱን ነው ሰራሚክ ያደረግነውና ሴቱዬን ይሄን ላድርገው ወይ ስላት አይ ይሄ ያንሸራትታል ውሃ ሲነካው። እሷ ያደረገችው እታች ቤት ስናጸዳ ስወለውል እታች አለ አይደል ይሄ ከታች ከሰራሚኩንትን ላሳያችሁ። እሷ ያለጠፈችው እዚህ ጋር ነው። ለዚህ ነው የሚሆነው። እንደዛ ስለሆነ ያንሸራትታል አይሆንም ማለችኝ እና ይሄንን ላደርግ ፈልጌ ነበር። በጣም ለስላሳ ነው። በጣም ለስላሳ ነው፣ ያንሸራትታል። እናም ውዶችዬ ይሄን ይመስላል። እና እንዳትሸወዱ ዕቃ ስትገዙ እውነት በጣም ከባድ እና ይሄ ደግሞ ለእንትኑን መርጫለሁኝ፣ አሳያችኋለሁኝ። መጨረሻ ቪዲዮ ላይ ያስገባላችኋል የመረጥኩት። ይሄ ክችን ታብኔቱ ቁም ሳጥኖቹ ቡፌዎቹ ማለት ነው። ክችን ታብኔት ዕቃ የምታስቀም ቡፌ ያለ አይደለ? እሱን አሳያችኋለሁኝ፣ መርጫለሁ። እና ውዶችዬ እግዚአብሔር ይመስገን የእውነት በጣም ለኔማ በስማም እኔ እፎ የምለው መቼ እንደሆነ ታውቃላችሁ? ክችን ታብኔቴን ካሰራው በኋላ ክችን ታብኔቴን ማሰራት በጣም ነው የምፈልገው። በጣም ለምን ምግብ መስራት ስለምወድ ማለት ነው። እና ውዶችዬ ይሄን ይመስላል። እና አይዟችሁ በርቱ። ይሄንን ቪዲዮ ምሰራላችሁ ሁሉ ጊዜ ምሰራላችሁ እንዴት በረቱ፣ እንድጠነክሩ፣ አይዟችሁ፣ ጀግና ሁኑ፣ ተስፋ እንዳትቆርጡ ለማለት ነው። በሌላ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ቪዲዮዬን ከወደዳችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ባይ